you husband and wife. You may kiss the bride. ሰርግ የሰው ልጅ በምድር ላይ የሚያከብረው እጅግ የላቀ የደስታ ቀን። ነጭ ልብስ፣ አበባ፣ ሳቅና ጭብጨባ። በአንድ ሰከንድ ውስጥ ያ ሁሉ ደስታ ወደ ደም ጩኸትና መቃብር ቢቀየርስ? ዛሬ የምንመለከተው ልብ ወለድ ታሪክ አይደለም። ዛሬ የምንመለከተው በሳቅ ተጀምረው በለቅሶ ስላለቁ፣ የሙሽራዋ ነጭ ልብስ በደም ስለጨቀየባቸው 10 እውነተኛና ዘግናኝ የሰርግ ክስተቶችም ነው። እነዚህ ሰዎች ወደ ሰርግ አዳራሹ ሲገቡ የመጨረሻቸው መሆኑን አላወቁም ነበር። የሞት መላእክት በሙሽራዋና በሙሽራው መካከል ቆሞ እንደሚጠብቃቸው ማንስ ይገምታል? ዝግጁ ከሆናችሁ በዓለም ታሪክ የታዩ 10 እጅግ አሳዛኝና አስደንጋጭ የሰርግ አደጋዎችን አብረን እንመለከታለን። ከታሪኩ ጋር አብሬያችሁ የምቆየው እኔ ቴዎድሮስ ተሾመ ነኝ። አንደኛ፣ የኢራቁ የሰርግ ሰዓት። ታሪካችን የሚጀምረው ባለፈው ዓመት መስከረም ወር ላይ በሰሜናዊ ኢራቅ ካራቁሽ በተባለች ከተማም ነው። ሙሽሮቹ ሐምዲና ኢቫን ይባላሉ። 900 ያህል የሰርግ ታዳሚዎች አዳራሹን ሞልተውታል። ሙሽሮቹ በመሃል መድረክ ላይ ሆነው ለሰርጋቸው ተብሎ የተዘጋጀውን ስሎው ዳንስ ይጨፍራሉ። ሕዝቡ ሁሉ በደስታ እያያቸውም ነበር። ድንገት ግን ለጭፈራው ማድመቂያ ተብለው የተተኮሱ 4 ርችቶችም ወደ ላይ ወጡ። ርችቶቹ የአዳራሹን ጣሪያም ነኩት። ጣሪያው የተሰራው እጅግ ተቀጣጣይ በሆነ ሳንድዊች ፓኔልም ነበረ። በሰከንዶች ውስጥም ጣሪያው መቃጠል ጀመረ። የሚቃጠለው ፕላስቲክ ልክ እንደ ዝናብ በሰዎቹ ላይም ይፈስ ጀመር። መብራት ጠፋ። አዳራሹ በጭስ ተሞላ። ሰዎቹ ወደ መውጫው ቢሮጡም አዳራሹ ያለው አንድ ጠባብ በር ብቻም ነበር። በመቶዎች የሚቆጠሩ ሰዎችም ተረጋገጡ፣ በጭስ ታፈኑ፣ በእሳቱም ተቃጠሉ። ሙሽራውና ሙሽራዋ በድንቅ ሁኔታም ተረፉ። ነገር ግን ሙሽራዋ ኢቫን መላ ቤተሰቦቿን ማለትም እናቷን፣ አባቷን፣ ወንድሞቿን በዛች ምሽትም አጣች። በሕይወት ብኖርም በውስጤ ግን ሞቻለሁ ስትል የሰጠችውም ቃል ዓለምን አስለቅሷል። ያ የደስታ አዳራሽ በሰዓታት ውስጥም ወደ 100 የሚጠጉ ሰዎችን መቃብር ቀየረ። ሁለተኛ፣ የኩዌቱ የድንኳን እሳት። ወደ ኩዌት እንጓዛለን። እንደ አውሮፓውያን አቆጣጠር ነሐሴ 2009 የ23 ዓመቱ ሙሽራ ሁሴን ለሁለተኛ ጊዜ ሊያገባ ነበር። በኩዌት ባህል መሠረት የሴቶችና የወንዶች ሰርግ በተለያየ ቦታም ይካሄዳል። ሴቶቹ በአንድ ግዙፍ ድንኳን ውስጥም ሆነው እየጨፈሩና እየተደሰቱም ነበር። ነገር ግን ከድንኳኑ ውጪ አንድ የጥፋት መልአክም ቆሞ ነበረ። የሁሴን የመጀመሪያ ሚስት ናስራ አል ኢንዚ ባሏ ሌላ ሴት በማግባቱ አልተቀበለችውም። በቅናት ተቃጠለች። ሰርጉ እየተካሄደ እያለ በድንኳኑ ዙሪያ ቤንዚን አርከፍክፋም እሳት ለኮሰች። ድንኳኑ በጥቂት ደቂቃዎች ውስጥም በእሳት ተዋጠ። በድንኳኑ ውስጥ ከ180 በላይ ሴቶችና ሕፃናትም ነበሩ። ድንኳኑ አንድ ሞጫ ብቻ ስለነበረውና በውስጡ የነበሩት ወንበሮች ተቀጣጣይም ስለነበሩ በ3 ደቂቃ ውስጥ 57 ሴቶችና ሕፃናትም ተቃጥለው ሞቱ። ሙሽራዋ ተረፈች። ነገር ግን ሰርጉ ወደ ለቅሶ ቤት ተቀየረ። ናስራ በቁጥጥር ስር ውላ የሞት ፍርድ ተፈርዶባት ተሰቀለች። አንድ የቅናት ስሜት የ57 ንጹሃን ዜጎችንም ሕይወት ቀጠፈ። ሦስተኛ፣ የብራዚሏ ሙሽራ። ሮዝሜሪ ሲልቫ የተባለች ብራዚላዊት ሙሽራ ለሰርጓ ቀን አንድ ትልቅ ሰርፕራይዝ አዘጋጀች። ለሙሽራውና ለሰርጉ ታዳሚም ሳይነገር በሄሊኮፕተር ድንገት ቤተ ክርስቲያን ግቢ ውስጥ ለመውረድም አቀደች። ይህ የእሷ የሕይወት ሕልም ነበር። ሮዝሜሪ ነጭ የሰርግ ልብሷንም ለብሳ ወንድሟና አንዲት ነብሰ ጡር ፎቶግራፍ አንሺ ጋር ሆነው በሄሊኮፕተር ጉዞም ጀመሩ። ሙሽራው ዳሚየን ቤተ ክርስቲያን ውስጥም ሆኖ በጉጉት ይጠብቃታል። ነገር ግን የአየር ሁኔታም ተቀየረ። ጭጋጉ በረታ። ሄሊኮፕተሩ ከሰርጉ ቦታ ጥቂት ኪሎ ሜትሮች ሲቀሩትም አቅጣጫውን አጣ።
ሄሊኮፕተሩ ተከስክሶ በውስጡ የነበሩት አራቱም ሰዎች ሙሽራዋንም ጨምሮ ወዲያውኑ ሞቱ። ሙሽራው ዳሚየን መድረክ ላይም ሆኖ ሄሊኮፕተሩን ሲጠብቅ ፓስተሩ መጥቶም በጆሮው ሄሊኮፕተሩ ተከስክሷል፣ ሙሽራዋም ሞታለች አለው። ያ የደስታ ጩኸት ወደ ከፍተኛ የለቅሶ ድምፅም ተቀየረ። ሮዝሜሪ የሰርግ ልብሷ እንደለበሰች ወደ መቃብርም ወረደች። አራተኛ የእስራኤሉ ቬርሳይ አዳራሽ ኢየሩሳሌም ግንቦት 2001 ኬረንና አሳፍ የተባሉ ሙሽሮች በቬርሳይ ሰርግ አዳራሽ ሶስተኛ ፎቅ ላይ ደማቅ ሰርግ እያከበሩም ነው። ቪዲዮ ቀራጩ ሙሽሮቹንና እየጨፈሩ ያሉትን እንግዶችም እየቀረጸ ነው። በድንገት ግን የማይታመን ነገር ሆነ። ወለሉ ሲሰምጥ በመቶዎች የሚቆጠሩ ሰዎች በአንድ ላይ ሲጨፍሩ የአዳራሹ ወለል በድንገት ተሰነጠቀ። በሰከንዶች ውስጥ የሶስተኛው ፎቅ ወለል ተደርምሶ ወደ ሁለተኛው መሬት ፎቅም ወረደ። ሙሽሮችና እንግዶቹ ወደ ጥልቁ ጉድጓድ ተወረወሩ። ምርመራው እንደሚያሳየው አዳራሹ የተገነባው ፓልካል በሚባል ደካማ የግንባታ ዘዴም ነበር። በዚያ አደጋ 23 ሰዎች ሲሞቱ 380 ሰዎችም ቆሰሉ። ሙሽሪት ኬረን ዳሌዋ ተሰብሮ ለረጅም ጊዜ ሆስፒታል ብትቆይም ተረፈች። አምስተኛ የኒውዮርኩ የሊሞዚን አደጋ። አሜሪካ ኒውዮርክ አራት እህትማማቾች አቢጌል፣ ሜሪ፣ ኤምሊ እና ሜሪ ከባሎቻቸውና ከጓደኞቻቸውም ጋር ሆነው የአንደኛዋን እህታቸውን 30ኛ ዓመት ልደት የቅርብ ጓደኛቸውንም ሰርግ ለማክበር በነጭ ሊሞዚን ጉዞ ጀመሩ። መኪናው ውስጥ 17 ሰዎች ነበሩ። ሁሉም በደስታ እየዘፈኑና ፎቶ እየተነሱም ነበር። መኪናው በከፍተኛ ቁልቁለት ላይ ሲሄድ ብሬክም አጣ። በሰዓት 100 ማይል እየበረረ ከቆመ መኪና ጋርም ተጋጨ። በመኪናው ውስጥ የነበሩ 17ቱም ሰዎች ሹፌሩንና ሁለት እግረኞቹንም ጨምሮ በአጠቃላይ 20 ሰዎች በአንድ ጊዜ ሞቱ። እነዚህ እህትማማች ወላጆች በአንድ ቀን 4 ልጆቻቸውንና አማቾቻቸውንም አጡ። ሰርጉ ሊከበር ጥቂት ደቂቃዎችም ሲቀሩት ያ ሁሉ ወጣት በአንድ መቃብር ውስጥም ተሰበሰበ። በአሜሪካ ታሪክ ባለፉት 10 ዓመታትም ከታዩ እጅግ ዘግናኝ የትራፊክ አደጋዎችም አንዱ ተባለ። ስድስተኛ ብራዚል ሳኦ ፓውሎ የ30 ዓመቷ ጄሲካ ጌዴስ 6 ወር ነፍሰ ጡርም ነበረች። ሙያዋ ነርስ የነበረችው ጄሲካ ለሰርጓ ቀን እጅግ ደስተኛም ነበረች። ነጭ ልብሷን ለብሳ በመኪና ወደ ቤተ ክርስቲያንም እያመራች እያለ ድንገት ግን ጭንቅላቷን አመማት። ቤተሰቦቿም የሰርግ ጭንቀት ነው ብለውም አስበው ነበረ። መኪናው ቤተ ክርስቲያን በር ላይም ደረሰ። ሙሽራው ፍላቪዮ በሚስቱ መምጣት ተደስቶ በደጃፍ ላይ የሚጠብቃት ነበር። ነገር ግን ከመኪናው የወጣችው ጄሲካ አልነበረችም። የቤተሰቦቿ የጭንቀት ጩኸት ነበር። ጄሲካ መኪናው ውስጥ ራሷን ስታ ወደቀች። ፍላቪዮ ወደ መኪናውም ሮጦ ሄዶ ጄሲካ ንቂ፣ እኔ እዚህ ነኝ እያለ ይጮህ ነበር። ጄሲካ ወደ ሆስፒታል ብትወሰድም በድንገት የደም ግፊት መጨመር ምክንያት ጭንቅላቷ ውስጥ ደም ፈሶ ነበር። ዶክተሮቹ ጄሲካ መሞቷን አረጋገጡ። ነገር ግን አንድ ተአምር ተፈጠረ። በሆዷ ውስጥ የነበረችው የ6 ወር ሕፃን በሕይወት ነበረች። ዶክተሮች በቀዶ ጥገና ሕፃኗን አወጧት። ፍላቪዮ ሚስቱን ቀብሮ በጄሲካ መልክ የተተካችውን ልጁንም ይዞ ወደ ቤት ተመለሰ። ያ የሰርግ ቀን የአንዷን ሕይወት አልፎ የሌላኛዋ የተጀመረበት እጅግ አሳዛኝም ቀን ሆነ። ሰባተኛ አፍጋኒስታን ናንጋርሃር ግዛት ሐምሌ 2008 ዓመተ ምህረት። በአፍጋኒስታን ባህል መሠረት ሙሽራዋ ከዘመዶቿ ጋር ሆነው በእግር ረጅም መንገድ ተጉዘው ወደ ሙሽራው ቤት ይሄዳሉ። 90 ያህል ሴቶችና ሕፃናት ሙሽራዋን አጅበው በደስታ እየዘፈኑ በተራራማው መንገድ ላይ የሚጓዙ ነበር። በዚያው ወቅት የአሜሪካ ጦር አውሮፕላኖች በአካባቢው ታሊባንን ፍለጋ ላይ ነበሩ። አውሮፕላኑ በመንገዱ ላይ የሚሄዱትን ሰዎች ታጣቂዎች ናቸው በሚል ስህተት ቦምብ አወረደባቸው። በሰከንዶች ውስጥ የደስታው ዘፈን ወደ ከፍተኛ ጩኸትና ጭስም ተቀየረ። ሙሽራዋን ጨምሮ 47 ንጹሃን ዜጎችም በዚያው ቦታም ተጨፈጨፉ። ከሟቾች ውስጥ 39 ሴቶችና ሕፃናትም ነበሩ። ሙሽራው በጉጉት ይጠብቃት የነበረው
ሙሽራዋን ሳይሆን የልብሷን ቁርጥራጭና የቤተሰቦቹን አስክሬን ነበር። ይህ አደጋ በዓለም የጦርነት ታሪክ ውስጥ ጥቁሩ የሰርግ ቀን ተብሎም ተመዝግቧል። ስምንተኛ ዶክተር ኢስራ ሰብላሂ ነሐሴ 4 2020 ሊባኖስ ቤይሩት። ዶክተር ኢስራ ሰብላኒ ነጭ የሰርግ ልብሷንም ለብሳ በሚያምር ፈገግታ በቤይሩት አደባባይ የሰርግ ቪዲዮዎቿንም እየተቀረጸች ነበር። ቪዲዮ ቀራጩም የልብሷን ውበት እያሳየ ወደፊቷ ሲጠጋ ዓለምን ያናወጠው ታላቁ የቤይሩት ወደብ ፍንዳታም ተከሰተ። ከፍተኛ የንፋስ ማዕበልም መጣ። ኢስራንን ወርውሮ አደባባይ ላይም ጣላት። የመስታወት ቁርጥራጮችም እንደ ዝናብ ይዘንቡ ነበር። ኢስራ በድንጋጤ ነጭ ልብሷንም ይዛ ስትሮጥ የሚያሳየው ምስል በደቂቃዎች ውስጥም በዓለም ዙሪያ ተሰራጨ። ኢስራና ሙሽራው በሕይወት ተረፉ። ነገር ግን በከተማዋ ከ200 በላይ ሰዎች ሲሞቱ በሺዎች የሚቆጠሩ ቆሰሉ። ኢስራ ሰርጓን አቋርጣ በዚያው በሰርግ ልብሷ ቆስለው ወደ ሆስፒታል የሚመጡ ሰዎችንም ስታክም ዋለች። የሰርግ ልብሴን የደም ጨርቅ ሆነ ስትል የገለጸችው ያ ምሽት ለሊባኖስ ሕዝብ መቼም የማይረሳ ጥቁር ጠባሳም ሆኖ አልፏል። ዘጠነኛ የህንዱ ሰርግ። ህንድ ማሃራሽትራ ግዛት ሰኔ 2018። በህንድ ሰርግ ማለት እጅግ ብዙ ሰው የሚታደምበትና ለቀናት የሚቆይ በዓል ማለት ነው። 500 ያህል ሰዎች ለሰርጉ ድግስ ተጠርተዋል። ምግቡ ተዘጋጅቶ ቀርቧል። ሁሉም በደስታ ተመገቡ። ምግቡ ከተበላ ከጥቂት ሰዓታት በኋላ ግን ሰዎች ሆዳቸውን እያመማቸው መውደቅ ጀመሩ። አዳራሹ በአንድ ጊዜ ወደ ሆስፒታል ተቀየረ። ምግቡ ውስጥ ጸረ ተባይ ኬሚካል በስህተት ተቀላቅሎም ነበር። በዚያ ምሽት 15 ሰዎች ወዲያውኑ ሲሞቱ ሙሽራውን ጨምሮ በመቶዎች የሚቆጠሩ ሰዎች ከፍተኛ ጉዳት ደረሰባቸው። የሰርጉ ድግስ ለብዙ ቤተሰቦች የቀብር ድግስ ሆነ። ምርመራው እንደሚያሳየው ምግቡ የተቀመጠበት ቦታ በአቅራቢያው ካለ የእርሻ መድኃኒት ጋር ተነክቶም ነበር ብለዋል። በቸልተኝነት ምክንያት የብዙዎች ደስታም ወደ ገሃነም ተቀየረ። አስረኛ የታይላንዱ የሱናሚ ሰርግ ታኅሳስ 26 2004 ታይላንድ ካኦላክ። በባህር ዳርቻ ላይ የሚደረግ ሰርግ የብዙዎች ህልም ነው። አንድ ወጣት ጥንዶቹ ከቤተሰቦቻቸው ጋር ሆነው በታይላንድ ውብ ባህር ዳርቻ ላይ ሰርጋቸውን እያከበሩም ነው። ሰማዩ ጥራት ያለው፣ ባህሩም ጸጥተኛ ነበር። በድንገት ባህሩ ወደ ኋላ ሸሸ። ሰዎቹም በሚገርም ስሜት ወደ ባህሩ ሲመለከቱ ከሩቅ ግዙፍ ነጭ ግድግዳ የሚመስል ማዕበልም ታየ። የታሪካችን ትልቁ ሱናሚ ነበር። በሰከንዶች ውስጥ ማዕበሉ የሰርግ አዳራሹን፣ ሙሽሮቹንና እንግዶቹን ጠራርጎም ወሰዳቸው። ከቀናት በኋላ ሙሽራው ብቻውን በአንድ ዛፍ ላይ ተንጠልጥሎ በሕይወትም ተገኘ። ነገር ግን ሙሽራዋንና መላ ቤተሰቡን ባህሩ በልቶባቸዋል። ያ ውብ የባህር ዳርቻ ሰርግ በዓለም ታሪክ እጅግ አሰቃቂ ለሆነው የተፈጥሮ አደጋ ሱናሚ ሰለባም ሆነ። ሙሽራው ዛሬም ድረስ በየዓመቱ በዚያ ቀን ወደ ባህር ዳርቻው በመሄድ ለሚስቱ አበባ ይበትናል። ያ የመጨረሻው ሳቃቸው በባህሩ ጩኸት ውስጥም ተቀብሮ ቀርቷል። ከእነዚህ 10 ታሪኮች ውስጥም እናንተ ይበልጥ ያሳዘናችሁ የትኛው ነው? በኮሜንት አሳውቁኝ። ለቀጣይ እንዲህ አይነት ልብ የሚነኩና እውነተኛ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ዘገባ እስክንገናኝ ሰላም ቆዩ።